በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘሐምሌ። በአብ በወልድ ወመንፈስ ቅዱስ ስም አንድ አምላክ አምነን በሐምሌ ወር የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን አሁን ማንበብ እጀምራለሁ። ሰማይ መንበሩ ምድርም የእግሩ መረገጫ የሆነ ድንቅ ታምራቱን በገለጠልን በእግዚአብሔር ስም ለዘላለሙ በእውነት እናምናለን። አሕዛብ ሁላችሁ ፈጣሪያችንን በእንዚራና በከበሮ እናመስግነው ዘንድ ኑ ተሰብሰቡ። አምላካችንን በእልልታና በጸናጽል በመሰንቆ ኑ እናወድሰው። እስራኤል ባሕረ ኤርትራን በተሻገሩ ጊዜ የሙሴ እህት ማርያም እግዚአብሔርን እንዳመሰገነች ምስጋናችንን ዝማሪያችንን እንዲቀበልልን ኑ አብ ወልድ መንፈስ ቅዱስን እናመስግን። ሥጋውና ደሙን ያለ ወርቅና ያለ ብር ያለ ዋጋ የሰጠንን ኃጢአታችንን ባለመቁጠር ከሲኦል ያወጣን ከፍርድ ነፃ ያደረገን ከሐዘን ከፍዳ ያዳነን ፈጣሪያችን እግዚአብሔርን እንውደደው። በ5500 ዘመን ለአዳም የሰጠው ተስፋ ከተፈጸመ በኋላ በመለኮቱ ከአብ ከመንፈስ ቅዱስ አንድነት ሳይለይ ወልድ ተወለደ። እንደ ሰው መጠን ሥጋን ለበሰ። ማደሪያው ትሆን ዘንድ ከፍጥረቱ ሁሉ በመረጣት በእመቤታችን ማርያም ማኅፀን ተጸነሰ። በማኅፀኗ 9 ወር ከ5 ቀን ተወሰነ። በአብ ሪና ያለ አማኑኤል ተወለደ። ግሩም የሆነ የአንበሳ ደቦል ጠላትን ድል ነሳው። በሁለት ወገን ድንግል ከምትሆን ከእመቤታችን ከቅድስት ድንግል ማርያም ሥጋን ነሳ። በቤተልሔም ወለደችው። ከተወለደም በኋላ የዓለም ሁሉ ጌታ የፍጡራን ባለቤት እንደ ሕፃናት እየተጫወተ እንደ ሰው ሥርዓት እየበላ እየጠጣ አደገ። በግብፅ ድንቅ ድንቅ ታምራትን ያደርግ ጀመር። 4 ቀን የሆነውን ሬሳ አልዓዛርን ከመቃብር አስነስቶ ታላቅ ተአምር አደረገ። ድውያንን ፈወሰ። ብርሃን የሌላቸውን ዓይኖች አበራ። ሐዲስ የሆነ ትምህርተ ወንጌልን በዓለሙ ሁሉ አስተማረ። የአብ ልጅ በትሕትናው ከዙፋኑ ወደዚህ ዓለም መጣ። ከኃጢአት ብቻ በቀር እንደኛ ሆነ። የእኛን ሥጋ ለብሶ ጠላትን ድል ነሳው። እንደ ሰው በዓለሙ ተመላለሰ። 33 ዓመት ከ3 ወር ሲፈጸም እኛን ለማዳን በእንጨት መስቀል ላይ ተሰቀለ። በቀኖትም ተቸነከረ። ኃጢአት ሳይኖርበት የማይሞት አምላክ በፈቃዱ ሞትን ተቀበለ። ከኃጢአት ቀንበር ነፃ ያወጣን ዘንድ በእንጨት መስቀል ላይ ራሱን ሰዋ። እጆቹን በእንጨት መስቀል ላይ ዘረጋ። እጁን እግሩን ተቸነከረ። አጥንቱ ከሰውነቱ ተለይቶ በአይሁዳዊ እጅ ተቆጠረ። እንደ ሌባ ፊቱን በጥፊ ተመታ። ከሁለት ወንበዴዎች ጋር በመስቀል ተሰቀለ። ራሱን በዘንግ ተመታ። ተረከዞቹ እንደ ውሻ ታሰሩ። ሊገድሉት ወደዱ። ሐሞት የተቀላቀለበት መጻጻ አጠጡት። ከዋባን ቅጠል ጋር በዘንግ አስረው ከመስቀሉ ላይ አውጥተው ከአፉ ላይ ጨመቁት። ፈጽሞ ሞተ። ያን ጊዜ ነፍሱን ሰጠ። ቀኝ ጎኑን በለንጊኖስ እጅ ተወጋ። ልብሱንም የቀያፋና የሐና ጭፍሮች ተካፈሉት። ዮሴፍና ኒቆዲሞስም በድርብ በፍታ ገንዘው ቀበሩት። ክርስቶስ እንዳይነሳ ብለው መቃብሩን እስከ 3 ቀን ድረስ አስጠበቁት። የአብ አካላዊ ቃል የጠፋውን ሊፈልግ ከመስቀል ወረደ። ወደ ቀደመ ቦታ ይመልሰው ዘንድ ከወደደ በኋላ ከተጋዘበት ያወጣው ዘንድ አዳም ወዳለበት ወደ ሲኦል ሄደ። ሲኦልም አማኑኤል የተባለ የአምላክን ልጅ ወደ እሷ ሲመጣ ባየችው ጊዜ ሥጋ ለብሶ ኃይሌን ድል ያደረገው ማን ነው? ኃይሌን የሚደፋፈረው ምድራዊ ሰው አይደለም። ድል የነሳኝ ኃይል የአብ የወልድ መንፈስ ቅዱስ ኃይል ይመስለኛል። ድል የነሳኝ ከወገኖቹ ሥጋን የነሳ ከእነሱ አንዱ ይቃወመኛል እንጂ ከእሱ በቀር ሌላ ኃይሌን አያሸንፈውም ብላ እየጮኸች ሸሸች። ጌታ ኢየሱስም የኃጥአን ነፍሶች ወዳሉበት ስፍራ ሄደ። ያን ጊዜም ከፀሐይ ከጨረቃ 7 እጅ የሚያበራ ታላቅ ብርሃን በራላቸው። እሱም የሕይወት ብርሃን የአብ የመንፈስ ቅዱስ ቃላቸው ኢየሱስ ክርስቶስ ነው። የኃጥአን ነፍሶችም በጨለማ ውስጥ ነበሩ። የአዳምንም ልጆች ያወጣ ጀመር። አዳምን ግን አላገኘውም። ዳግመኛም ገብቶ ቆሬንና ዳታንን አቤሮንን ከቤተሰቦቻቸው ጋር አገኛቸው። ዳግመኛም ገብቶ ይሁዳን ከአባቱ ጋር ታስሮ አገኘው። የጥፋት ልጅ ይሁዳም አቤቱ ይቅር በለኝ፣ በደሌን ማስተስሪልኝ በማለም አወቄ አሳልፌ ሰጥቻለሁና አቤቱ አውቀህ በደሌን ይቅር በለኝ። ከባሪያ ስህተት ከጌታ ምሕረት አይጣጣም። ስራዬ የሚያድነኝ አይደለም፣ የምጸድቅ በስራዬ አይደለም። በቸርነትህ አድነኝ እንጂ ስራዬስ ከንቱ ነው። አንተም ይቅር ባይ ትባላለህ። አንተ ይቅር ካላልህ ማን ይቅር ባይ ይባላል? መልካም ስራ የሰሩትን እነሱን ይቅር ብትላቸው አቤቱ ይቅር ባይ አትባልም። አቤቱ መልካም ሥራ የሌላቸውን ይቅር ብትላቸው ግን የምሕረት ባለቤት በደልን የሚሰውር ንስሐን የሚቀበል ትባላለህ። ሕዝቡ ሁሉ ያመሰግኑሃል።
አንተ በቀለኛ ከሆንህ ማን ይቅር ባይ ይሆናል? አንተ የተሳሳተውን ሰው የምትምረው ከሆንህ ግን የአባትህ ስም ይመሰገናል፣ የአንተም ስም ይመሰገናል፣ የመንፈስ ቅዱስም ስም ይመሰገናል። የተሳሳተውን ሰው ሁሉ በኃጢአቱ የምታጠፋው ከሆንህ ግን ያለ አንተ በሕይወት ማን ይኖራል? አለው። ጌታ ኢየሱስም ይሁዳን የጥፋት ልጅ ሆይ ማረኝ የምትለው ከልብህ ነውን? አንተን በምርህ ሕዝቡ ሁሉ በፍርድ አደባባይ ያስያዘው ይሁዳን የማረው እኛንስ ላይምረን ነው? በዕለተ ሞቱ አልመከርን? ከጲላጦስ ሹማምንት ጋር አልተባበርን? እያሉ ሰው መግደል ያበዛሉ፣ በደለኞችና ተላላፊዎች ይሆናሉ። አንተ በትድህን አላዝንም፣ ለሚሰድቡኝ ነው እንጂ በኋላ ዘመን የሚነሱት ትውልድ ያስያዘው ይሁዳን ማረው ይሉኛል አለው። የጥፋት ልጅ ይሁዳም አቤቱ የሰው ሐሜት ፈርተህ ትፈርድብኛለህን? አቤቱ ሰዎች ቢያሙህ ምን ያደርጉሃል? ሊፈርዱብህ ይችላሉን? አቤቱ የሰውን ምላስ ምክንያት አታደርግ። ይቅር ባይ አንተ ፈራጅም አንተ ነህ። ከአንተ ሌላ የምትጠይቀው ሌላ አምላክ አለን? በአንተ ስራ ገብቶ ማን ያማሃል? አለው። ጌታም መልሶ አንተ ሰነፍ፣ በሰው እጅ ከመውደቅ በእግዚአብሔር እጅ ብንወድቅ ይሻለናል ያሉትን የነቢያት ቃል አልሰማህምን? እሱ ይቅር ይላል፣ ሰው ግን ምሕረት የለውም። ባድንህ በኋላ ዘመን የሚነሱ ልጆቼ አይሰድቡኝምን? የጥፋት ልጅ ሆይ ባነጋገርህ አታሰልቸኝ። ወደ ፍርድ አደባባይ አሳልፈህ ስትሰጠኝ በሕዝቡ ሁሉ ፊት አልተደሰትህምን? የጥፋት ልጅ ሆይ እንደ ባሪያ ለ30 ብር የሸጥከኝ አይበቃህምን? አለው። የጥፋት ልጅ ይሁዳም አቤቱ ጥበብ ያስደንቀኛል፣ ያለ አንተ ፈቃድ አስገድልህ ዘንድ እችላለሁን? አቤቱ በፈቃድ እንድሸጥህ አሳሰብኸኝ። አቤቱ በራስህ ፍረድ እንጂ ለምን በእኔ ሥራ ትፈርዳለህ? አንተም አስገድደኸኝ። ደቀ መዛሙርትህ ከእኔ ጋር ነበሩ። አውቀ በረከትህ እንዳይደርሰኝ ከእነሱ ፈጽመ ለየኝ። ከደቀ መዛሙርት ሁሉ ኃይለኛ እኔ ነኝን? አንተ ከሾምከው ከሐዋርያት አለቃ ከጴጥሮስ ከእሱ እኔ በልጥ ነበርን? ሰማዕቱ እስጢፋኖስን ከወገረው ከአረመኔው ጳውሎስ ከእሱ እኔ ኃይለኛ ነበርሁን? ስምህን በኢየሩሳሌም አውራጃ ሁሉ ካስተማረ ከደቀ መዝሙርህ ከእንድርያስ ከእሱ እኔ በልጥ ነበርን? በልድያ ከሚኖር ከሐዋርያው በርተሎሜዎስ እኔ ኃይለኛ ነበርሁን? በአጠገብህ ከሚቀመጥ ንጹሕ ሐዋርያ ከሆነ ከወዳጅ ዮሐንስ እኔ ኃይለኛ ነኝን? ሹመቴን ከቀማኝ ከሐዋርያው ማትያስ ከእሱ የሚበልጥ ኃይሌ ወዴት አገኘው? በአፍራቅያ ሀገር ከነበረ ከሐዋርያው ፊልጶስ ከእሱ ኃይሌ ይበረታልን? በቃና ዘገሊላ ካስተማረ ከሐዋርያው ናትናኤል የሚበልጥ ኃይል አለኝን? ከሐዋርያ ያዕቆብ የሚሻል ኃይል አለኝን? ከጴጥሮስ ደቀ መዛሙርትና ከወንጌላዊው ከሐዋርያው ማርቆስ ከእሱ የሚበልጥ ኃይል አለኝን? በሁለት ወገን ድንግል ከሆነች ንጽሕት ቅድስት ከምትሆን ከእመቤታችን ማርያም ከአንተ ጋር ወተትን ከጠባ ከወንድም ያዕቆብ ኃይሌ ይበልጣልን? አቤቱ አንተ ኃጢአቴን አይተህ ከ12 ደቀ መዛሙርት መርጠህ ለ30 ብር እንድሸጥህ አደረግኸኝ። አቤቱ አንተን ለመሸጥ ከአንተ ዘንድ ምን አደረሰኝ? አቤቱ እንደ ባሪያ ወደ ፍርድ አደባባይ አሳልፌ በመስጠቴ በዚህ ጥፋትና ጉስቁልና ወደቅሁ አለው። የተጸነሰባትን ዕለት ይራገም ጀመረ። ከዚህ የእሳተ ቃጠሎ ስቃይና መከራ በእናቴ ማኅፀን ደም ሁኜ በቀረው በተሻለኝ ነበር። ነፍሴ ሆይ በክፉ ስራዬ በሲኦል ውስጥ ጣልሁሽ አለ። መድኃኔ ዓለምም ይሁዳን ከዚህ በኋላ ነፍስህ ከምትድን ሰማይና ምድር ቢያልፉ ይቀላል አለው። የጥፋት ልጅ ይሁዳም አቤቱ እንደዚህ ሳትበል በሰው ስራ የጠፋውን የማያድን ከሆነ ደምህ ለምን ፈሰሰ? አቤቱ የማትምረኝ ከሆነ አውቅ ዘንድ ቁርጡን ንገረኝ አለው። ጌታ ኢየሱስም መልሶ የጥፋት ልጅ ሆይ ለአንተ ምሕረት የለኝም፣ ምሕረትም አይገባህም። አንተም እንደምምርህ አልተናገርህም። ዳግመኛም በስሜ ተጠራ፣ ለእሱ ምሕረት አይገባውም። ነፍስህ ከምትድን ዳታንና ቆሬ አቤሮንም ከቤተሰቦቻቸው ጋር ቢድኑ ይሻለኛል አለው። መድኃኔ ዓለምን ወደ ፍርድ አደባባይ ማን ወሰደው ቢሏችሁ፣ እናንተም የጥፋት ልጅ ይሁዳ ለአለቆች አሳልፎ ሰጠው በሏቸው። የይሁዳ ነፍስ በምክንያት ሲኦል ውስጥ ገብታ ተገኘች ቢሏችሁ፣ እናንተም ሰው በሕይወት ሳለ ነፍሱ በየዕለቱ ወደ ሰማይ ታረጋለች በሏቸው። ነፍሱ ንጽሕት የሆነች እንደሆነ መላእክት ወዳሉበት ወደ ነቢያትና ሐዋርያት ትሄዳለች። ከጻድቃንና ከሰማዕታት ከጌታ እናት ከማርያም ጋር ትጨዋወታለች። ከመሸም በኋላ ወደ ስጋዋ ትመልሳለች። ኃጢአተኛ ነፍስ የሆነች እንደሆነ መላእክተ ጽልመት ይዘው በእሳት በትር እየደበደቡ ከአብ ከወልድ ከመንፈስ ቅዱስ ዘንድ ይወስዷታል። ወደ ሲኦል ውሰዷት ብለው ይፈርዱባታል። ዳግመኛም ስለ አብ ስለ ወልድ ስለ መንፈስ ቅዱስ ብላችሁ ጥቂት አሳርፉኝ፣ ዓይኔ እስኪከደን ድረስ ጥቂት ታገሱኝ እያለች እያዳፉና እያጋፉ ይወስዷታል።
መላእክተ ጽልመትም ዛሬስ እንደሚያድኑሽ አወቅሻቸው። የአብ የወልድ መንፈስ ቅዱስን ስም አትጥሪ፣ ሥራ ሳይኖርሽ የሚያድኑሽ ይመስልሻልን? አንቺ ጎስቋላ ነፍስ እንዲያድኑሽ እንዴት ትለምኛቸዋለሽ? ይሏታል። ወደ እሳት ባህርም ይወስዷታል። እሷም የማያንቀላፋው ትሉ እሱ ቢበላኝ ይሻለኛል አውጡኝ እያለች ትጮኋለች። ይህን ስትል ይመሻል፣ ነጥቀው ወደ ስጋዋ ይመልሷታል። ነፍሳችን የምታየውን የማናውቀው በምን ምክንያት ነው ቢሏችሁ እናንተም እንዳናውቀው የዚህ ዓለም ጣጣ ይጋርደናል በሏቸው። እነሆ እላችኋለሁ ይሁዳ ወዲህ ጌታችን ኢየሱስን ለጲላጦስ አሳልፎ ሰጥቶ ጌታን እንደ ክፉ አድራጊ አስመረመረው። ወዲህም በመስቀል ላይ ሞትን ተቀበለ። ወደ ሲኦል ወርዶ የይሁዳን ነፍስ እጇን እግሯን በሰንሰለት ታስራ በእሳት ስትቃጠል አገኛት። ዳግመኛም ጌታ እንዲህ አለ፣ ለመልካም ስራ አባቴ አስተዋይ ያደረጋችሁ ጥበበኞች ሆይ በክፉ ስራ ክፉ ነው ብላችሁ አትፍረዱ። እናንተ በሰው ስራ ከፈረዳችሁ ግን እውነት እላችኋለሁ ዳግመኛ በመጣው ጊዜ በአባቴ ዙፋን ፊት የሞት ፍርድ ይፈረድባችኋል። በሰው ስራ ቀርቶ በጥፋት ልጅ ይሁዳ በዚህ ስራ ውስጥ እንኳ አትፍረዱ። እሱም ወደው በፈቃዱ አላገኘውም። ነገር ግን ሰማያዊ አባቴ ለሁሉም የማይጠፋውን የማይበላሸውን መልካሙን ዋጋ ይሰጣቸዋል። ወዳጆቼ የሰው ክፉ ስራውን ሰምታችሁ አቤቱ ይህን ክፉ ሰው ወደ መልካም ስራ መልሰው ብላችሁ ወደ አባቴ ብትለምኑለት ዋጋችሁን ከአባቴ ዘንድ 100 እጥፍ ድርብ ትቀበላላችሁ። ሰማያዊ አባቴ ከፀሐይ 99 እጅ የሚያበራ ነጭ ልብስ ይሰጣችኋል። በእኔም ዘንድ ሞገስ ይሆናችኋል። ብቻውን ከኩነኔና ከስጋዊ መቅሰፍት እንዲድን የሚለምን ሰው እውነት እላችኋለሁ ውሻ ነው። ሰውን በውሻ የመሰልሁበትን ምሳሌ እነሆ ነግራችኋለሁ። ውሻ የእንስሳ አጥንት አግኝቶ ጓደኞቹን አይጠራቸውም፣ ለብቻው ሊበላ ይወዳል። እናንተም የነገርኋችሁን አትርሱ። ሰማይና ምድርን የፈጠርሁ አዕዋፍን የምመግብ ነገስታትን መኳንንትን የምሾም እኔ መድኃኔዓለም ነኝ። የተወደዳችሁ ወንድሞቼ ሆይ በማርያም ሥጋ ሰው የሆኑ የሕያው እግዚአብሔር ልጅ እኔ ኢየሱስ እላችኋለሁ። የኃጥአንን ስንፍና ሰምታችሁ ጾም ጸሎት ይዛችሁ ኃጥአንን ከስንፍናቸው ወደ ንስሐ መልሷቸው። ስፍር ቁጥር የሌለው ዋጋችሁን በሰማያዊ አባቴ ፊት ትቀበላላችሁ። ቦታችሁን ፀሐይ፣ ጨረቃ አይተካከሉትም። ዋጋችሁ ልክ መጠን የለውም። ከባህር አሸዋ ከሰማይ ከዋክብት ፈጽሞ ይበዛል። ስለ ወንድሙ ለሚለምን ሰው የሚሰጠው ዋጋውን ከሰማያዊ አባቴ በቀር የሚያውቀው የለም። ለምስኪኖች ቸሮች ሁኑ። ስመ እግዚአብሔር ጠርተው ቢመጡባችሁ ያገኛችሁትን ስጧቸው። ወዲያ ወግዱ አትበሏቸው እላችኋለሁ። በእንግዳና በመጻተኛ አምሳል ወደ እናንተ መጥቼ ከደጃችሁ ብደርስ ወዲያ ወግድ ብላችሁ ብትሉኝ ይህን ካደረጋችሁ ከሰማያዊ አባቴ ፊት የሞት ፍርድ ይፈረድባቸዋል። ወንድሞቼ ሆይ አባቴ ዳግም በሚመጣበት ጊዜ እንዳይገስጻችሁ እንዲህ አታድርጉ። የሞትን ፍርድ እንዳይፈረድባችሁ ተዘጋጅታችሁ ኑሩ። እንግዲህ ጌታችን ኢየሱስ ክርስቶስ የኃጥአን ነፍሶች ወዳሉበት ስፍራ እንደገባ ወደ ቀደመ ነገራችን እንመለስ። በረቂቅ ስልጣኑ ማረካቸው። የአብ ልጁና ቀኝ እጁ በኃይላቸው የሚመኩ የአጋንንትን ስልጣን ያሸነፈ መድኃኔዓለም በዕለተ ዓርብ በ12ቱ ማዕረገ ፀሐይ ድል አደረጋቸው። በዕለተ ሞቱም ከመስቀል ወርዶ አዳምን ከእነ ልጆቹ አዳነ። በለበሰው ሥጋ አዳነን። ከጎኑ የፈሰሰው ደምና ውሃ እኛን ሁላችን አሕዛብን ከኃጢአታችንና ከበደላችን አነጻን። ከሐዘን ወደ ደስታ መለሰን። አዳምንም ወደ ቀደመ ስፍራው መለሰው። ከልጆቹም ጋር ደስታን አደረገ። ከመሸም በኋላ የእግዚአብሔር ወዳጅ አርማትያሱ ዮሴፍ መጥቶ በድርብ በፍታ ገንዤ ሽቱ ቀባው ዘንድ የጌታችን የኢየሱስን በድን ስጠኝ ብሎ ጲላጦስን ለመነው። ጲላጦስም ዮሴፍን የሐናና የቀያፋ ሰራዊት ሳያዩ ሄደ። የኢየሱስን በድን አምጣው፣ የጌታ የኢየሱስን በድን ስታወርድ ካዩ ግን ከደቀ መዛሙርቱ ወገን ነው ብለው ይገድሉሃል አለው። ኒቆዲሞስም ለመግነዝ የሚሆን ከወርቅ የተፈተለ የክብር ልብስ ይዞ ተሰውሮ መጣ። ዮሴፍና ኒቆዲሞስም ጌታ ኢየሱስን ከመስቀል ላይ ያወርዱት ዘንድ ሄዱ። ይሁዳም ፈጽሞ እንደሞተ የጌታ የኢየሱስን በድን አይቶ ከሐናና ከቀያፋ ብላቴኖች ጋር ተደሰተ። ዮሴፍና ኒቆዲሞስም ጌታ ኢየሱስ ከተሰቀለበት ደርሰው ሰገዱለት። ፈጥነው አውርደው በድርብ በፍታ ለመገነዝ ወደ ስውር ስፍራ ወስደው በውሃ አጠቡት። ዮሴፍም መልሶ ጌታዬ ፈጣሪ ሆይ እንደ ማንኛውም ሰው ኃጢአት ሳይኖርብህ ፈጽመ ሞትህን አለ። በገነት የተመላለሱ እግሮች ሆይ እንዴት በመስቀል ችንካር ተቸነከራችሁ።
አዳምን የፈጠራችሁ እጆች ሆይ እንዴት በመስቀል ጭንካር ተቸነከራችሁ? በመስቀል ላይ 7 ቃላትን የተናገርሽ አፍ ሆይ እንዴት በሞት ተዘጋች? ምድራዊ አይደለ ሰማያዊ ማዕዛን ያሸተትሽ አፍንጫ ሆይ እንዴት በሞት ታተምሽ? የድንግልና ወተትን የጠባሽ ጉሮሮ ሆይ መራራ የሆነ የሞት ጽዋን እንዴት ጠጣሽ? በፊትሽ መላእክትን በመፍራትና በመንቀጥቀጥ የምታቆሚያቸው ፊት ሆይ በክፉ ባሪያ እጅ እንዴት ተመታሽ? ገነትን ያያችሁ ዓይኖች ሆይ እንዴት በሞት ተዘጋችሁ? ድንቅ ታምራትን የምታደርግ የአብ ልጁ መድኃኔ ዓለም ሆይ ዛሬ ከሞት እጅ ማምለጥ ተሳነህን? አለ። ዮሴፍና ኒቆዲሞስም እንደዚህ ሲሉ ወዲያው መድኃኔ ዓለም ፈጽሞ እስኪፈሩና እስኪደነግጡ ድረስ ዓይኖቹን ግልጥልጥ አደረገ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት አምላክ ነው። በእውነት በፈቃዱ መራራ የሞት ጽዋን ለመቀበል ወደዚህ ዓለም የተላከ ከባህሪ ክብሩ ሳይለይ በሰው ልጆች ፍቅር ተስቦ ሊያድነን መጣ አሉ። ይህንም ብለው ጌታ ኢየሱስን ሊቀብሩት ወደ ጎልጎታ ወሰዱት። በዚያም በሰቀሉበት ስፍራ የተክል ቦታ ነበረ። በውስጡም ሰው ያልተቀበረበት አዲስ መቃብር ነበረ። ጌታ ኢየሱስንም በዚያ ቀበሩት። ጌታችንንም ከቀበሩት በኋላ ሲገንዙት ያዩትን ተአምር ይነግሯቸው ዘንድ ወደ ደቀ መዛሙርቱ ሄዱ። ደቀ መዛሙርቱ ካሉበት ደርሰው የክርስቶስ ደቀ መዛሙርት ሰላም አላችሁ? እንዴት አመሻችሁ? ለምን ታዝናላችሁ? እነሆ ሐዘናችሁ ወደ ደስታ ይለወጥ፣ ኃይሉን ገልጦልናል፣ ዓይኖቹንም ግልጥልጥ አድርጎልናል አሏቸው። የኢየሱስ ቤተሰቦችም ከዮሴፍና ኒቆዲሞስ አንደበት ይህን ሰምተው በሰው ሁሉ አንደበት የተመሰገነ ምስጉን እግዚአብሔርን እናመስግነው ብለው የሙሴን ምስጋና አመሰገኑ። ይህንም ሲሉ ቶማስ ከበሮ ሊመታ ወደደ። ስምዖን ጴጥሮስም ቶማስ ሆይ የምትደሰተው ከልብህ ነውን? ከበሮ ልትመታ የወደድህ ሐዘናችን ወደ ደስታ መቼ ተመለሰ? አለው። ከዚህም በኋላ ቀያፋና ሐና ክርስቶስ ከሙታን ተለይቶ እንደሚነሳ አስቀድመን ከነቢያት አንደበት ሰምተናልና ዛሬ ከተነሳብን ከመጀመሪያው የኋላው የከፋ ይሆናል። ክርስቶስ ከሙታን ተለይቶ እንዳይነሳ እስከ 3 ቀን ድረስ የጌታ ኢየሱስን መቃብር ጠብቁ ብለው ላኩ። እስከ 3 ቀን ድረስ ሰዱቃውያንና ጭፍሮች መቃብሩን ጠበቁ። ሰዱቃውያንና ጭፍሮች እንዳይነሳ ብለው የጌታ የኢየሱስን መቃብር ሲጠብቁ በታላቋ ዕለተ ሰንበት መንፈቀ ሌሊት በሆነ ጊዜ እመቤታችን ማርያም ደቀ መዛሙርቱን የሆነውን እናይ ዘንድ ወደ ልጄ መቃብር ኑ እንሂድ አለቻቸው። ደቀ መዛሙርቱም የንጉሡ ብላቴኖችና መሳፍንት ካገኙን ይገድሉናል ብለው እመቤታችን ሆይ የልጅሽን መቃብር ልታይ ከወደድሽ ብቻሽን ሂጂ፣ እኛ ሳንሄድም ሁላችን በቀያፋና በሐና ጭፍሮች እጅ ብንጠፋ ልጅሽ ምን ይጠቅመዋል? የምታውቃቸው ጠላቶች ወዳሉበት አትሄድ ያለውን የቀደሙ መጻሕፍቶችን ቃል አልሰማሽምን? የተናገረውንስ አታውቂምን? አሏት። ዳግመኛም እመቤታችን ማርያም ስምዖን ጴጥሮስን የዮና ልጅ ሆይ አንተም እንደ ሌላ ሆነህን? ከወንድሞች ሁሉ መርጦ ወዳጅ አድርጎ ነበረ። ዛሬ ግን ምን ያናግርሃል? ከወንድሞች ጋር አንድ ሆነ ከኔ ጋር ለመሄድ እንቢ ያልህን? የልጄን መቃብር ለማየት ጠላህን? የልጄን መቃብር ለማየት እንቢ ብለህ ቀርተህ ከዚህ በኋላ የልጄ ወዳጅ አይደለህም አለችው። ይህንም ብላ እመቤታችን ማርያም ከመግደላዊት ማርያም ጋር ወጥታ መድኃኔ ዓለምን ፍለጋ ሄደች። መሪር ልቅሶም ታለቅስ ታነባ ነበር። እመቤታችን ማርያምን በክፌ የተመላለስ ጡቴን የጠባ ልጄ ወዳጄ ጌታዬ ሆይ ያገኘህ ምንድን ነው? 3 ዓመት ከ6 ወር ተሰደድሁ። ስለ አንተ በቀን ሐሩር በሌሊት ቁር ተሰቃየሁ ትል ነበረ። ደምግባትህ እንደ ወይን የሚያሰስት ልጄ ሆይ ፊትህን እንዴት ተመታህ? ልጄ ሆይ አንዲት ቀን አይቼ ሳልጠግብ እንደ ዱር አበባ እንዴት ተሰወርኸኝ? ይህንም ስትል እናቴ ሆይ አታልቅሽ፣ እንደ ሰው ከተቀበርሁ ጀምሮ ስጋዬ አልሸተትም። እንሆ እልሻለሁ፣ ሂደሽ ደቀ መዛሙርቴን እመጣላችኋለሁና አትዘኑ በያቸው ሲል በመቃብር ውስጥ የመድኃኔ ዓለምን ቃል ሰማቸው። የምሕረት ባለቤት የጌታ እናቱ ይህን ሰምታ ፈጥና የልጇን ፊት ልትስመው ወደደች። ጌታም እመቤታችንን በቀኙ እቀመጥ ዘንድ ወደ አባቴ አላረግሁም እና ከዚህ በኋላ እንደ ቀደመው ልትስሚኝ አይቻልሽም አላት። ይህንም ሰምታ ደስ እያላት ሂዳ ለደቀ መዛሙርቱ አበሰረቻቸው። በምን ምክንያት እመቤታችን እንዳትስመው ከለከላት የሚሏችሁ ቢኖሩ እናንተም በዚህች ዕለት እናቱ ያልሳመችው ሁሉም አልነበሩም። ሁሉም ምስጢረ ድቁናና ቅስና መቀበል አይገባቸውም። ስለዚህ ምስጢር ምክንያት እመቤታችን እንዳትነካው ከለከላት በሏቸው። በአይሁድ ሰንበት ቅዳሜ ማታ ለእሁድ አጥቢያ መልአኩ ገብርኤል ነጭ ልብስ ለብሶ በመብረቅ ፈረስ ተጭኖ
ከሰማይ ወርዶ ከመቃብሩ ላይ የተገጠመችዋን ድንጋይ አገለባበጣት። ከዚያ ያሉት መቃብሩን የሚጠብቁት ይህን ድምፅ ሰምተው ላቧጣቸው በእሳት እንዳቀለጡት ሰም ሆኑ። ያን ጊዜም ጌታ ኢየሱስ ከመቃብር ተነስቶ ደቀ መዛሙርቱ አይሁድን ስለፈሩ በራቸውን ዘግተው ተሰባስበው ወዳሉበት ሄደ። ጌታ ኢየሱስ በዝግ ደጅ ገብቶ በመካከላቸው ቆመ። ደቀ መዛሙርቴ እንዴት አላችሁ? እንዴት ሰነበታችሁ? ከሄድሁበት መንገድ ልጎብኛችሁ ብዬ ተመለሱ። ዛሬ ወደ እናንተ መጣሁ አላቸው። በለንጊኖስ እጅ በጦር የተወጋ ጎኔን፣ የተቸነከሩ እጆቼንና እግሮቼን፣ በባሪያ እጅ የተጸፋ ፊቴን አሳያችሁ ዘንድ ወደ እኔ ቅረቡ። ይህንም ብሎ ለደቀ መዛሙርቱ ስልጣነ ክህነትን ሰጣቸው። ይህንም ሲሰጣቸው ከ12ቱ ደቀ መዛሙርት አንዱ ቶማስ አልነበረም። ምስጢረ ቅስናንና ዲቁናን ከሰጣቸው በኋላ ተሰውሯቸው ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ከዚህም በኋላ ፍርሃት የያዛቸው እነዚያ መቃብር ጠባቂዎች ልቡናቸው ተመለሰላቸው። ሰዱቃውያንም ሄደው ዛሬ ክርስቶስ ተነሳ፣ እየሰማ ነው፣ ተነስቶ በመንኮራኩር ሄደ ብለው ለሐናና ለቀያፋ ነገሯቸው። ሐናና ቀያፋም እንደዚህ ብላችሁ አትንገሩን፣ ከመጀመሪያ ተአምራቱ ይህ ተአምር ይበልጣል። የሮሜ ሰዎች እንዳይደሰቱ አትናገሩብን፣ ዋጋችሁን ተቀበሉን አሏቸው። ለእያንዳንዱም ኔባል በሚባል ሚዛን 500 ወርቅ ሰጧቸው። ጌታችን መድኃኒታችን በምድረ ግብፅ ታላላቅ ብዙ ተአምራትን አደረገ። ይቅርታው ቸርነቱ ከሁላችንም የጥምቀት ልጆች ጋር ይኑር ለዘላለሙ አሜን። ዛሬ በዚች ቀን አብ ወልድ መንፈስ ቅዱስ ወደ ኢየሩሳሌም ሰማያዊት መግባታቸውን እናነባለን። ከዕለታት በአንዲት ቀን በሰማያዊት ገነት ሳሉ አብ ወልድ መንፈስ ቅዱስ እንዲህ ብለው ተናገሩ። ሰው ሆይ እዝነ ልቡናህን ከፍተህ ምስጋናችንን አድምጥ። እኛን የሚሳነን የለም፣ በላይ በሰማይ በታች በምድር ያለው የሚሰወረን የለም። እኛ በአገሩ ሁሉ ምልኡ ነን። ዳግመኛ በአብ ወልድ መንፈስ ቅዱስ አሉ። እኛ ባለጸጎችን እናደህያለን፣ ድሆችንም ባለጸጎች እናደርጋለን። እኛ ለኃይለኛው ኃይልን እናስታጥቀዋለን፣ ኃይናችንን ድል የሚያደርገው ፍጥረት የለም። እኛ ገዥ ነን፣ ከሹመታችን የሚሽረን የለም። እኛ ዝንጎችን ልባሞችን ዝንጎች እናደርጋቸዋለን። እኛ የተራቆቱትን እናለብሳለን፣ የተራቡትን እንመግባቸዋለን፣ የተጠሙትንም እናጠጣቸዋለን፣ የማያዩትንም ራናቸውን እንመልስላቸዋለን። መሰረታችንን የሚያውቀው የለም፣ ጥንት ፍጻሜ የለንም፣ ለመንግስታችን ፍጻሜ የለውም። የጌቶች ጌታ፣ የነገስታት ንጉሥ፣ የገዢዎች ገዥ፣ የአማልክት አምላክ ነን። በላያችን ወይም በበታቻችን ሕጸጽ የለም። ለወደደን ሰው እኛ ሀብቱ ያለችበትን እናሳየዋለን። ይህን የነገርናችሁን ሰምታችሁ ወደ ጽድቅ የምታደርስ መልካም ዋጋ እንድንሰጣችሁ በፍጹም ልቡናችሁ ለምኑን። ጽድቅም ከሰራችሁ የእግዚአብሔር ወዳጆች ትሆናላችሁ። ከኃጥአን ጋራ ግን እድል ፈንታ የለንም። ያለ ስጦታው መከራን የተቀበለ ሰው ግን ጽድቅን አያገኝም። የማያረጅ የማይጠፋ መልካም ዋጋ እንድንሰጣችሁ የምንወድላችሁን ለምኑን። አብ ወልድ መንፈስ ቅዱስም አሉ። ከፍጥረቱ ሁሉ ከደመና ጋር አስተካክለን የምንወደው የለም። ደመናም ቁጥሩ ከ99 ነገደ መላእክት ጋር ነው። መላእክት ወደ ጠላትና ወደ ወዳጅ እንደሚላኩ ደመናም ጠላታችንን በመብረቅ በነጎድጓድ በአይባነ በረድ በውሃ ሙላት ያጠፋቸዋል። ወደ ደጎች ንጹሕ ዝናም ይላካል፣ እህሉንም ያበቅላል። በዚህ ስማችን ይመሰገናል። አብ ወልድ መንፈስ ቅዱስም ይህን ብለው በሰጊድና በምስጋና የመላእክት ርስት ወደ ሆነው ኮቦር ወደሚባል ፈሳሽ ሄዱ። የባህርና የምንጭ ንጉሥ በሆነ በአሸናፊ እግዚአብሔር አጋዥነት ተጻፈ። አብ ወልድ መንፈስ ቅዱስን በመስገድና በመገዛት ኑና መስገናቸው። የዓለም ገዥ የሆኑ የስሉስ ቅዱስ በረከት ከኛ ጋር ይኑር ለዘላለሙ አሜን።